አንድ ሰው ሐጅን ሲፈጽም ከዑምራ ጋራ አጣምሮ ወይም ደግሞ ለይቶ ሊፈጽም ይችላል። በዚህ መሰረት ከሞላ ጎደል ሁሉም ዑለማዎች እንደሚስማሙት ሐጅን እና ዑምራን እያይዘን ወይም ነጣጥለን ስንፈጽም 3 አይነት አፈጻጸሞችን እናገኛለን። በዑለማዎች አጠራር አንዋዑ አኑሱክ ይባላሉ። እነኚህን ቀድሞ አንድ ሰው ማወቁ የትኛውን መፈጸም እንደሚገባውና እንደሚፈልግ አስቦ እንዲወስን ይረዳዋል። አንደኛው ኢፍራድ ይባላል። ሁለተኛው ደግሞ ተመቱዕ ይባላል። ሶስተኛው ደግሞ ቂራን ይባላል። የመጀመሪያው ወይም ኢፍራድ ሐጅን ለብቻው መፈጸም ነው። እንግዲህ የሐጅ ጊዜ ሲደርስ አንድ ሰው ዑምራን ሳይነይት ኢፍራድን ወይም የሐጅን ስርዓት ብቻ ነጥሎ አስቦ ይህንን መፈጸሙ ኢፍራድ ይባላል። ሁለተኛው ወይም ተመቱዕ የሚባለው ደግሞ የሐጅ ወራት ከደረሱ በኋላ ዑምራን ለብቻው ፈጽሞ ከዑምራ ስርዓት ከወጣ በኋላ የሐጅ ጊዜ ሲደርስ በዙል ሒጃ 8ኛው ቀን ይህንን የሐጅ ስርዓት ለመፈጸም እንደገና ነይቶ እና ኢሕራም አስሮ ወደ ሐጅ ስርዓት የሚገባበት አፈጻጸም ነው። ስለዚህ በተመቱዕ ላይ ዑምራ ሙሉ ለሙሉ ተነጥሎ ለብቻው፣ ሐጅ ደግሞ እንደዚሁ ለብቻው የሚፈጸም ይሆናል ማለት ነው። ሶስተኛው ደግሞ ቂራን ይባላል። ቂራን ሐጅና ዑምራን አንድ ላይ አጣምሮ መፈጸም ማለት ነው። ያ ማለት ተመቱዕ ላይ እንዳየነው ለየብቻ ዑምራን ቅድሚያ ፈጽሞ ከዑምራ ስርዓት ወጥቶ ከዛ ወደ ሐጅ መሻገር ሳይሆን ሁሉንም አንድ ላይ በአንድ ኢሕራም መፈጸም ነው እና ነገሩ ግልጽ እንዲሆን ልዩነቶቹን በተወሰነ ነጥቦች ማጉላት እንችላለን። ኢፍራድ ከተመቱዕ የሚለይባቸው ነጥቦች አሉ። ዋናው ግን ያው ከዚህ በፊት እንደገለጽ ነው ኢፍራድ ሐጅ ብቻ የሚነየትበትና የሚፈጸምበት ስርዓት ሲሆን ተመቱዕ ደግሞ ዑምራና ሐጅ ለየብቻ የሚፈጸሙበት ነው። ቂራን ግን አንድ ሰው ኢሕራም ውስጥ ከገባ በኋላ የዑምራንም የሐጅ ስርዓቶችንም አንድ ላይ የሚፈጽምበት ሲሆን በዚህ መሰረት አንድ ጊዜ ኢሕራም ውስጥ ከገባ በኋላ እንደ ሙተመቲዕ ሰው ከዑምራ ስርዓት አይወጣም። ስለዚህ ቃሪን የሆነ ሰው ወደ መካ ከሚያልፍበት አቅጣጫ አንጻር የኢሕራም ክልል ጋር ሲደርስ ኢሕራምን ነይቶ ወደ ሐጅና ዑምራ ስርዓት ይገባል ማለት ነው እና ያ ከሆነ በኋላ ወደ መካ ሲደርስ ጠዋፍ ያደርጋል። ከዛ በኋላ ደግሞ ከፈለገ ሳዕ ያደርጋል። ካልፈለገ ደግሞ ሳዕዩን ወደ ሌላ ጊዜ ማቆየት ይችላል እና በዚህ መልኩ ያው የሐጅ ስርዓቶችን ይፈጽማል እና የዙል ሒጃ 8ኛው ቀን እስኪደርስ ድረስ በዚያው በኢሕራሙ ላይ ነው የሚቆየው ማለት ነው። ነገር ግን ይህንን ስንል ኢፍራድም በአፈጻጸም ደረጃ ከቂራን ጋር ተመሳሳይ ነው። እንዲያውም ልዩነት የላቸውም። ምክንያቱም ሙፍሪድ የሆነ ሰው መጀመሪያ መካ እንደደረሰ ጠዋፍ ያደርጋል። ይሄኛው ጠዋፉ የሐጁ ጠዋፍ ነው የሚሆንለት ማለት ነው። ነገር ግን ቃሪን የሆነ ሰው ጠዋፍ አልቁዱም ይባላል። ይሄ የሚፈጽመው ጠዋፍ ዞሮ ዞሮ ሁለቱ ማለትም ኢፍራድና ቂራን የሚለዩት በአፈጻጸም ሳይሆን ቃሪን የሆነ ሰው ልክ እንደ ሙተመቲዕ በዚህ አፈጻጸም የተነሳ ሌላ ተጨማሪ የሚደነገግበት ግዴታ አለ። እሱም እርድ ነው እና አላህ በቁርአን ላይ ፈኢዛ አሚንቱም ፈመን ተመተዐ ቢልዑምረቲ ኢለል ሐጅ ፈመስተይሰረ ሚነል ሀዲ ይላል። በቁርአንና በሐዲስ አብዛኛዎቹ አገባቦች ላይ እንደዚሁም በሰሐቦች አንደበት ላይ ተመቱዕ የሚለው ቃል ቂራንንም ያካትታል። ከዚህ በፊት እንዳብራራ ነው በዑለማዎች ቴክኒካዊ አጠቃቀም ላይ ሁለቱን ለይተን ነበር ያየነው። ነገር ግን የቁርአን አገላለጽ ላይ ተመቱዕ ቂራንንም ያካትታል። ስለዚህ ይህንን አፈጻጸም የመረጠ ሰው እርድ ግዴታ ይሆንበታል ማለት ነው። ይሄ አንድ ሊታወቅ የሚገባ ነገር ነው። ሙፍሪድ የሆነ ሰው ግን ማለት ሐጅን ለብቻው የሚፈጽም ሰው ግን ይህ ግዴታ የለበትም እና ይህንን ከተረዳን ይህንን ግዴታ ማለትም
የእርድ ግዴታን አንድ ሰው መወጣት የሚችልበት አቅም ከሌለው ሙተመቲዕ ሆኖ ወይም ደግሞ ቃሪን ሆኖ ማረድ ካልቻለ፣ በሌላ አነጋገር ምናልባት በእጁ ለዛ ላለበት ጉዞ ብቻ የሚበቃ ያህል ገንዘብ ኖሮት ወይም ለዚህ እና ከዚህ በላይ አስፈላጊ ለሆነ ዓላማ የሚፈልገው ወጪ ብቻ በእጁ ኖሮ፣ ነገር ግን ከዚህ ያለፈ በግ ለምሳሌ ወይ ፍየል የሚገዛበት ወጪ ከሌለው የሚጠበቅበት ግዴታ አለ። ማረድ ያልቻለ ሰው የሚጠበቅበት ግዴታን አላህ ሱብሓነሁ ወተዓላ በቁርአን ላይ ገልጾልናል። ፈመን ለም የጅድ ፈሲያሙ ሰላሰቲ አያሚን ፊል ሐጅ ወሰብዐቲን ኢዛ ረጀዕቱም ቲልከ ዐሸረቱን ካሚላ ይላል። ይህንን የማያገኝ ሰው በሐጅ ላይ 3 ቀናትን መጾም ይኖርበታል። ከዛ ደግሞ ወደ ሀገሩ ሲመለስ 7 ቀናትን የመጾም ግዴታ አለበት። የሁለቱ አጠቃላይ ድምር 10 ቀናት ይሆናል ማለት ነው። እነኚህ 3 ቀናት መጾም የሚችሉት መቼ ነው ከተባለ ያው በሐጅ ስርዓቱ ውስጥ እስካለ ድረስ ሙሕሪም ሆኖ መጾም ይችላል ማለት ነው። እና ያ ማለት አንዳንድ ዑለማዎች እንደሚሉት ከተቻለ ከዒድ ቀን በፊት ቢያደርገው ጥሩ ሊሆን ይችላል። ግን ይህ ግዴታ አይደለም። እንዲያውም ፊ አያም ተሽሪቅ ማለት ከዙል ሒጃ 10ኛው የዒድ ቀን በኋላ ባሉት 3 ተከታታይ ቀናትም ይህንን አስቦ መጾም ይችላል። እነኚህ ቀናት ሐጅ ላይ ለሌለ እንዲህ አይነት ዓላማ ለሌለው ሰው መጾም የሚከለከሉ ቀናት ናቸው። ለእንዲህ አይነት ሰው ብቻ የተፈቀዱ ናቸው። ወሊዛሊክ ፊ ሶሒህ አልቡኻሪ ዓኢሻ እና እብኑ ዑመር እንደሚሉት ለም ዩረኸስ ፊ አያም ተሽሪቅ አን ዩሰምነ ኢላ ሊመን ለም የጅድ ልሀዲ። አያሙ ተሽሪቅ የሚባሉት እነዚህ 3 ቀናት እንዲጾሙ አልተፈቀደም። ለምን? ሌላ ሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም አያሙ ተሽሪቅ አያሙ አክሊን ወሸርብ ብለዋል። የመብላትና የመጠጣት ቀናት ናቸው። የዒዱ ማሟያ የሆኑ ተከታታይ ቀናት ናቸው። እንደ ዒድ ነው የሚቆጠሩት። ኢላ ሙተመቲዕ ሆኖ ወይም ቃሪን ሆኖ የሚያርደውን ያላገኘ ማረጃ የሌለው ሰው ብቻ በሐጅ ላይ 3 ቀናትን መጾም ግዴታው ስለሆነ ያው በዚህ መልኩ እንዲጾም ተፈቅዶለታል ማለት ነው። በተቻለ አቅም ከነዚህ ቀናት አለመዘግየቱ ተገቢ ነው። ከዛ ደግሞ ሲመለስ 10 ቀናት እንዲሞላ 7 ቀናቱን በአገሩ ይጾማል ማለት ነው። እነኚህን ቀናት አያይዞም ይሁን አከታትሎ ማለት ነው ወይም ነጣጥሎ መጾም ይፈቀዳል። ስለዚህ በዚህ መልኩ ይህንን የእርድ ግዴታ መውጣት ያልቻለ ሰው ማካካሻውን መፈጸም ይችላል ማለት ነው። ይህ እንግዲህ ግዴታ የሚመለከተው የመካ ነዋሪ ያልሆነን ሰው ነው። የመካ ነዋሪ ከሆነ ተመቱዕ ቢያደርግ ወይም ቂራን ቢፈጽም ራሱ የእርድ ግዴታ የለበትም ማለት ነው። ይህንን ከተረዳን እነኚህን 3ቱን የሐጅና የዑምራ አፈጻጸሞችን በተመለከተ ዑለማዎች የቱ ይበልጣል በሚለው ላይ ተወዛግበዋል። የቱ ይሻላል? ሁሉም የራሱ የሆነ ማስረጃ ኖሮት የመረጠው ምርጫ እንዳለ ሆኖ ነገር ግን ይበልጥ ምናልባት አመዛኝ ነው ብለን የምናምነው ተመቱዕ ነው። ማለትም ዑምራን አስቀድሞ ፈጽሞ ከዛ በኋላ ሐጅን ለብቻው መፈጸም ማለት ነው። እና መልእክተኛው ዓለይሂ ሰላቱ ወሰላም ምንም እንኳን እሳቸው አላህ የመረጠላቸው ቂራን ቢሆንም ነገር ግን ሰሓቦቻቸው ተመቱዕ እንዲያደርጉ አዘዋቸዋል። ይህንን ትእዛዝ ያስተላለፉት ከሀገራቸው ሲመጡ የሚሰዋ እንስሳ ወይም ሀዲ እየነዱ ያልመጡ የሆኑ ሰሓቦችን ነው እንጂ እንደ መልእክተኛው ከተነሱበት ቦታ ጀምሮ የሚታረድ ወይም የሚሰዋ የሀዲ እንስሳን ይዞ የመጣ ሰው በዛው ኢሕራሙ ላይ ቆይቶ ቂራን ማድረግ ይችላል። ከፈለገ ኢፍራድን ማድረግ ይችላል። ነገር ግን ተመቱዕ ማድረግ አይደነገግለትም። ስለዚህ በአሁን ሰዓት ደግሞ ባለው ተጨባጭ መሰረት ያው ምናልባት አብዛኛው ሰው ከሀገሩ ወደ ሐጅ ጉዞ ሲጀምር ይዞት የሚሄደውና የሚነዳው የእንስሳ አይነት የለም፣ ወይም ደግሞ እንዲህ አይነት እንስሳን ለመሰዋት እየነዳ አይሄድም። እና በዚህ መሰረት መልእክተኛው ዓለይሂ ሰላቱ ወሰላም ሰሓቦችን ያዘዙትን የተመቱዕን ስርዓት መፈጸሙ በላጭ ይሆናል። እሳቸውም ራሳቸው ለው እስተቅበልቱ ሚን አምሪ መስተድበርቱ ለማ ሱቅቱ ልሀዲየ ወለጀዐልቱሃ ዑምራህ ብለዋል። መጀመሪያ የፈጸምኩትን አሁን እንደ አዲስ መፈጸም ብችል ኖሮ የሚሰዋ እንስሳ ይዤ እየነዳሁ አልመጣም ነበር፣ ዑምራ አደርገው ነበረ
ብለዋል ማለት ነው። ይህ ደግሞ ይበልጥ ተመራጭ የሚሆንበት ሌላ መገለጫ አለ። እሱም እንደሚታወቀው አብዛኛው ሰው በተለይ ከተለያዩ ሩቅ አካባቢ የሚመጡ የሐጅ ፈጻሚዎችን ስንመለከት ብዙዎች ሐጅን የመፈጸም ወይም በጥቅሉ ወደ መካ የሚሄድ እድል የሚያገኙት በህይወታቸው አንድ ጊዜ ብቻ ሊሆን ይችላል። አንዳንድ ዑለማዎች ደግሞ ሐጅ ግዴታ እንደሆነው ሁሉ ዑምራም ግዴታ ነው ይላሉ። ይህንን ደግሞ ሲሉ ጠንካራ ማስረጃ አላቸው። ለምሳሌ ዓኢሻ ረዲየላሁ ዐንሃ በምታስተላልፈው ሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ሀል ዐለ ኒሳኢ ጂሃዱን በሴቶች ላይ ጂሃድ ይደነገጋል ወይ ተብለው ሲጠየቁ ምን አሉ? ዐለይሂነ ጂሃዱን ላ ቂታለ ፊህ ግድያ ወይም ፍልሚያ የሌለበት ጂሃድ አለባቸው አሉ። አልሐጅ ወልዑምራ ብለው አብራሩት። ይሄ ግድያ የሌለበት ጂሃድ በሴቶች ላይ የሚደነገገው ሐጅና ዑምራ ነው አሉ። እና ዐለይሂነ የሚለው ገለጻ ይህ መስተዋድድ አንድ ነገር ግዴታ መሆኑን ከሚጠቁሙ ገለጻዎች ይመደባል። ስለዚህ በዚህ መሰረት ብዙ ዑለማዎች ሐጅ ግዴታ እንደሆነ ሁሉ ዑምራም በህይወት አንድ ጊዜ አቅሙ ላለው ሰው ግዴታ ይሆናል ይላሉ። ስለዚህ ይህንን ካወቅን ይህንን ግዴታ ለመወጣት እድል አንድ ሰው የሚያገኘው ምናልባት በህይወቱ አንድ ጊዜ ብቻ የሚሆን እንደሆነ ከተሰማው ተመቱዕ ማድረጉ ወይም ቂራንም ማድረጉም ከኢፍራድ ይልቅ የተሻለ ይሆንለታል ማለት ነው። ለምን? ይሄኛው ዑምራ ሙሉ ለሙሉ ከሐጅ የተነጠለ ባይሆን ራሱ ነገር ግን አንድ ሰው ላይ ግዴታ የሚሆነውን ዑምራ የሚወክል ሆኖ ከግዴታው የሚያብቃቃ እንደሆነ ብዙ ዑለማዎች ይናገራሉ። የተወሰኑ ሰሓቦች ኢፍራድን አስመልክቶ አንድ ሰው በተቻለ አቅም ሐጅን ለብቻው ጉዞ መስርቶለት ዑምራንም ደግሞ ለየብቻ በሌላ ጉዞ መፈጸሙ የተሻለ ነው የሚል አቋም አንጸባርቀዋል። አንድ ላይ በሄድክበት ከመፈጸም ለዚህም አንድ ራሱን የቻለ ጉዞ ለዚያም ደግሞ ሌላ ጉዞ ብታደርግ ተመራጭ ነው የሚል አቋም ከትላልቅ ሰሓቦች ተንጸባርቋል። ግን ያ እንዳለ ሆኖ ቅድም ከጠቀስነው ማስረጃ አንጻር እንዲሁም ደግሞ እድሉ ለአንዳንድ ሰዎች በቀላሉ የማይገኝ ከመሆኑ አንጻር በሄዱበት አጋጣሚ ዑምራንም መፈጸማቸው የተመረጠ ይሆናል ማለት ነው።